እኔ ይኸውልሽ እኔ እቀጣለሁ እዚህ ምድር ላይ ነው የምልሽ፣ ኢትዮጵያ ውስጥ አይደለም። እዚህ ቲክቶክ እዚህ ምድር ላይ ባይብልን እንደዚህ የሸመደደ አንድ ሰው ይዘሽልኝ ነኝ፣ ቀጠሮ እንይዛለን፣ ችግር የለውም። ወላሂ አንድ ሰው ብቻ ይበቃኛል። እኔ እዚህ ምድር ላይ ለምን እንደሱ እንደማይሆን ላስረዳ። የባይብል አጻጻፍና የቁርአን አጻጻፍ አንድ አይነት አይደለም። የእናንተ መጽሐፍ የተሸመደደ ለመሸመደድ የተጻፈ ነው። የኛ መጽሐፍ ግን በታሪክ ይኸውልህ፣ ለምሳሌ አንድን ነገር ሊያስረዱ በታሪክ በምሳሌያዊ ቃል በቤተሰብ በምናምን እያደረጉ ስለጻፉት ማለት ነው። የቤተሰብ ታሪክ ይመጣል መሃል ላይ ይመጣል እንጂ መለሰሽልኛል። ለዛ ነው አላህ ቁርአን ላይ ወለቀድ የሰርና القرآن للذكر ያለው ቁርአንን በአእምሮ ለመሸምደድ ገር አድርጌ ነው ያወረድኩት ያለው ለዛ ነው። አየሽ ይሁን እኮ እሱ እኮ ችግር የለውም። አሁን እኮ በሱ ላይ ወይ ይሄ እንደዚህ መረበሽ ጥሩ ነው። መረበሽ አይደለም የስልክ አፕሊኬሽን ነው። እሺ የስልክ አፕሊኬሽን ነው። እሺ ኦኬ። ይኸውልህ አሁን ደስ የሚለው ነገር ካንተ ጋር ሳወራኔ በራሴ እንግዲህ አማኞች የሆናችሁትን ሌሎቻችሁን ወክየም ባይሆንም ባይብሉ ግን የግሌ ስለሆነ ልናገርበት እችላለሁ። ምንድነው እሱ ነገሩ? አሁን ይኸውልህ ባይብሉ ግን እኮ እኔ ሐሳቤን ሳልጨርስ ቮይስ ገና ጅማሬ ላይ ነው እንደዚህ ያልሽኝ። ስለዚህ ሐሳቤን አንዴ ልጨርስ። እሺ ሐሳቤን ልጨርስና እዚህ ጋር አሁን አፖሎጂ ችግር የለውም አብሽሪ። ስለዚህ በመጀመሪያ ደረጃ ይሸመደዳል በመባል ብቻ ሳይሆን ቁርአን ገር አድርጎ አላህ ስላወረደው ነው። በቃ አለቀ። እዚህ ጋር አንቺ ማምነሻል። አላህ ግን ከየት ነው ያወረደው? እሷን ነገር ግለጥልኝ። በዛ ከሰማያት ነው ያወረደው። አላህ ቁርአንን ከሰማይ ነው ያወረደው። ተግባባን? ኦኬ። ቁርአንን ጅብሪል ገብርኤል መልአኩ ገብርኤል ይዞ ለነብዩ መሐመድ አመጣ። አሁን ወደዚህኛው ልምጣ። እኛ ከዚህ በፊት ያለፉት መጽሐፍቶች የአምላክ አይደሉም ብለን አናምንም። ግን አሁን ችግሩ እጃችሁ ላይ ያለው ባይብል የአምላክ ቃል አይደለም። የአምላክ ቃል የለበትም ሳይሆን የአምላክ ቃል አይደለም ሙሉ በሙሉ የአምላክ ቃል አለበት። ኦፍ ኮርስ አለበት። አይ አግሪ ዊዝ ዛት ግን ሙሉ በሙሉ የአምላክ ቃል አይደለም። ለምንድን ነው ካልን የአምላክ ቃልማ ለምሳሌ እዛው ባይብል ላይ ምሳሌ ነው። የአምላክ ቃል የነበረው ኢየሱስ የማርቆስ ወንጌል ምዕራፍ 14 ቁጥር 14 ላይ ምን እያለ ይናገር ነበረ? በወንጌልም እመኑ እያለ ይናገር ነበረ። ያኔ በወንጌል እመኑ እያለ ሲናገር የነበረበት ሰዓት ላይ የዮሐንስ ወንጌል አልተጻፈም፣ የማርቆስ ወንጌል አልተጻፈም፣ የማቴዎስ ወንጌል አልተጻፈም፣ የሉቃስ ወንጌል አልተጻፈም። እነዚህ ሁሉ ወንጌሎች የተጻፉት ከ60 ኤዲ በኋላ ነው። ሙሉ በሙሉ የተጻፉት ከ60 ኤዲ በኋላ ነው። ኢየሱስ በነበረበት ዘመን በወንጌል እመኑ እያለ ሲናገር በነበረበት ዘመን ላይ ወንጌል የሚባል ራሱን የቻለ ከአምላክ የተሰጠው መጽሐፍ ነበረ። እሱም ምንድነው? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን አለ። ስለዚህ ኢየሱስ ከአምላኩ እየሰማ ነበር ለሰዎች የሚናገረው። ያ ከአምላኩ የሚሰማው ነው ወንጌል የሚባለው እንጂ ሰዎች በራሳቸው ተነስተው የጻፉት አይደለም። ስለዚህ እኛ እናምናለን። አላህ ቁርአን ላይ ሲናገር ስለ ኢየሱስ አስመልክቶ ምዕራፍ 19 ሱረቱ መርየም ቁጥር 33 ላይ ምን ይላል? ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነብያ፣ እኔ የአላህ ባሪያ ነኝ አለ ኢየሱስ። መጽሐፍንም ሰጥቶኛል ነብይም አድርጎኛል አለ። ስለዚህ መጽሐፍ የተሰጠው ምንድነው? ወአተይናሁል ኢንጂል አለ። ኢንጂል የተባለ መጽሐፍን ሰጠነው አለ። ወንጌል ማለት ነው ኢንጂል ማለት። ስለዚህ ያ ወንጌል ለኢየሱስ የተሰጠ መጽሐፍ ነው። በዛ መጽሐፍ ላይ ግን ምን አደረጉ? ብዙ ነገር አድርጓል፣ እንመጣበታለን። ለሙሴ ምን ተሰጠው? ወለዚ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በዛ ተውራትን በሙሴ ላይ ባወረደው አምላክ እምላለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተውራትን በማን ላይ? በሙሴ ላይ። ስለዚህ ተውራት ሙሴ ላይ አላህ አውርዶ ነበረ። ግን ይሄ አሁን ያለው ቶራ የሚባለው የዘፍጥረት፣ ዘዳግም፣ ዘሌዋውያን ተብሎ ተበጣጥሶ የተቀመጠው መጽሐፍ አይደለም። ያኛው ከአምላክ የተሰጠው መጽሐፍ ለሙሴ እንጂ ከሙሴ በኋላ የተጻፈ በመሳፍንት ዘመን የተጻፈ መጽሐፍ አይደለም። ቀጥይ። ሌላኛው ደግሞ ዳውድ የሚባል አለ። ዳውድ ማለት ዳዊት ነው። ወአተይና ዳውድ ዘቡራ ይላል። ለዳውድም ወይ ደግሞ ለዳዊት ዘቡር ወይ ደግሞ መዝሙር እናንተ የምትሉት መጽሐፍን ሰጠነው ይላል። ስለዚህ
እነዚህ መጽሐፍቶች እንደነበሩ እናምናለን። እነዚህ መጽሐፍቶች ግን ከአላህ እንደሆኑ እናምናለን። እነዚህ መጽሐፍቶች ግን አሁን ያሉት መጽሐፍቶች ናቸው ብለን አናምንም። ባይሆን ግን እነሱም መጽሐፍቶች ምን አደረጓቸው? በረዟቸው። ለዛ ነው አላህ ምን አለ በቁርአን ላይ ሲናገር በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም ለነዛ በእጆቻቸው መጽሐፍን ለሚጽፉ አለ። ከዛስ ثم يقولون هذا من عند الله ከዛም ይህ ከአላህ ዘንድ ነው ለሚሉ ወየሁላቸው አለ። በእጆቻቸው ጽፈው እኮ ተግባባን። ቀጥሎም ሌላ ቦታ ላይ ምን ይላል? ሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ እናንተ የመጽሐፍቱ ሰዎች ሆይ ክርስቲያንና ይሁዳውያን ማለት ነው ሊመ ተልቢሱነ አልሐቀ ቢልባጢል እውነትን በውሸት ለምንድን ነው የምትቀላቀሉት አለ። የአምላክ ቃልን ከሰው ቃል ጋር ለምንድን ነው የምትቀላቀሉት? ወተክቱሙነ አልሐቀ ወአንቱም ተዕለሙን እውነትንስ የምታውቁ ስትሆኑ ለምን ትደብቃላችሁ አለ። በጣም ብዙ የተደበቁ እውነቶች አሉ። ለምሳሌ የነብዩ መሐመድ መምጣት ከተደበቁ ታላላቅ እውነታዎች መካከል አንደኛው ነው። ስለዚህ በአጭሩ መናገርሽ ምንድነው እነዚህ ከዚህ በፊት ያለፉት መጽሐፍቶች የመለኮታዊ ቅሪት አለባቸው። አዎ እናምናለን። ወላኪን ግን እነሱ መጽሐፍቶቹ አይደሉም። ስለዚህ እነዚህ መጽሐፍቶች እንደተበረዙት ሁሉ ከዚህ በኋላ የሚመጣው መጽሐፍ እንዳይበረዝ ከዚህ በኋላ ሌላ መልእክተኛ አይላክምና የመጨረሻው መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለሆኑ ታዲያ ምን ሆነ? ከያኔ ቢበረዝ አንደኛው ነብይ ሲመጣ ሌላኛው ነብይ ያርማል፣ አንደኛው ነብይ ሲያልፍ ሌላኛው ነብይ ያርማል። ግን አደራ የተሰጠው ለራሳቸው ነበር። ለምን አልተጠበቀም ከተባለ ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ለሰዎቹ አደራ በሰጣቸው ጊዜ ይላል አላህ የአላህን ቃል እንዲጠብቁ፣ ግን አደራቸውን በሉ። የአላህን ቃል ለትንሽ ለጥቂት ዋጋዎች ሲሉ በረዙት፣ ደለዙት። ከዛ ግን አላህ መቼም ውሃ የማያጥበውን መጽሐፍ ለነብዩ ሰለላሁ ዐለይሂ ወሰለም ሰጣቸው። አሁን ያለው መጽሐፍ ከአላህ ለመሆኑ ከብዙ ማስረጃዎቹ አንደኛው ያጠባበቁ መንገድ፣ ሌሎችም ብዙ መንገዶች ሊነግርሽ ይችላል። ስለዚህ ይሄንን ይመስላል። ለምን ታዲያ ነው ሁለት